ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። እንኳን ወደ ቻናሌ በሰላም መጣችሁ። ዶክተር ዳኒ ነኝ። በዛሬ ትምህርታችን ላይ ድንቅ መረጃ ይዤላችሁ ቀርቤያለሁ። ከሞት ውጭ የሁሉ ነገር መድኃኒት ስለሆነው በቤታችን ስለምናገኘው ቅመም እንመለከታለን። ይህን ቅመም ሁላችንም በቀላሉ ልናገኘው የምንችለው የቅመም አይነት ነው። ይህ ቅመም ለምን እንዲህ አይነት ቅጽል ስም እንዳገኘ በተብራራ መልኩ እንመለከታለን። የአጠቃቀም ጥንቃቄዎችንም እናያለን። በቀን ምን ያህል መጠን እንጠቀም፣ እንዴት እንጠቀም፣ ሁሉንም መረጃ የማቀብላችሁ ይሆናል። በጥሞና ካዳመጣችሁኝ በዚች አጭር ደቂቃ ለህይወት ዘመናችሁ የሚጠቅማችሁን ዕውቀቶች ትገበያላችሁ። የማነሳቸው እያንዳንዱ ሐሳቦች በበርካታ ምርምሮች፣ ጥናቶች ተቀባይነትን ያገኙና የተደገፉ ናቸው። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የዩቲዩብ አልጎሪዝሙን በመደገፍ ትምህርቱ ብዙ ሰው ጋር በየቤቱ እንዲደርሳቸውና ከቤታቸው ያለምንም ወጪ የራሳቸውንም የቤተሰቦቻቸውንም ጤና መጠበቅ እንዲችሉ ያደርጋል። ይህን ድንቅ ትምህርት ለሌሎች በማጋራትም እንዲጠቀሙበት እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንዴ በመጫን በመለቃቸው ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። ይህ በቤታችን ያለው ቅመም ጥቁር አዝሙድ በሌላ ስሙ ብላክ ሲድ ወይም ብላክ ኪመን ተብሎ የሚጠራው ነው። ጥቁር አዝሙድን ዛሬ ላይ በመጠቅስላችሁ መንገዶችና ፎርም ብትጠቀሙ የሚከተሉትን 5 ድንቅ ጥቅሞች ታገኛላችሁ። የመጀመሪያው ጥቁር አዝሙድ ከየትኛውም የእጽዋት ዝርያ በተሻለ ደረጃ የጉበትና የኩላሊት ጤንነትን ያሻሽላል፣ ከፍ ያደርጋል። ለዚህ ምክንያቱ ምንድን ነው? ጥቁር አዝሙድ በውስጡ ታይሞኪኖን ተብሎ የሚጠራውን ኬሚካል ይዟል። በውስጡ ከያዛቸው ኬሚካሎች መካከል አብዛኛውን ፖርሽን መጠን የሚይዘው ታይሞኪኖን ተብሎ የሚጠራው ኬሚካል ነው። ይህን ኬሚካል ከሌሎች እጽዋት ኬሚካሎች የተለየ የሚያደርገው እኛ ጥቁር አዝሙድን ስንጠቀም ሰውነታችን ጥቁር አዝሙድ ውስጥ ያለውን ታይሞኪኖን ተብሎ የሚጠራውን ኬሚካል በቀጥታ ያለምንም ችግር ታይሞሃይድሮኪኖን ተብሎ የሚጠራው ኬሚካል በመቀየር ጥቅም ላይ ያውለዋል። ጥቁር አዝሙድ ውስጥ ያለው ይህ ኬሚካል ሌሎች እጽዋት ውስጥ ካሉ ኬሚካሎች ባዮ አቬይላቢሊቲው ይህ ማለት ሰውነታችን ከጥቁር አዝሙድ ውስጥ ኬሚካሉን ወስዶ በቀጥታ ጥቅም ላይ የማዋል አቅሙ የሰፋና ከፍ ያለ ነው። ይህ ምንም እንኳን ጠቃሚ ቢሆንም አያይዘን ግን የአጠቃቀም ጥንቃቄ ላይ እንድናተኩር ያስገድደናል። ይህም ማለት ጥቂት የምንጠቀመው ጥቁር አዝሙድ ሰውነታችን ውስጥ ሲገባ በርካታ ተጽዕኖዎችን ያስከትላል። በእርግጥ እነዚህ የሚያስከትላቸው ተጽዕኖዎች አዎንታዊ ወይም ጤናማ ተጽዕኖዎች ናቸው። ነገር ግን ከመጠን በላይ ጥቁር አዝሙድን መጠቀም አያይዞ አሉታዊ ተጽዕኖዎችንም ሊያስከትልብን ይችላል። ይህን የምንመለከተው ይሆናል። በምን ያህል መጠን በቀን መጠቀም እንዳለብን የምናየው ይሆናል። ጥቁር አዝሙድ ውስጥ ያለው ታይሞኪኖን ተብሎ የሚጠራው ኬሚካል ልክ ወደ ውስጣችን ሲገባ ኩላሊት ላይና ጉበት ላይ ለሚከሰቱ ከ90% በላይ ለሚደርሱ እክሎች፣ የጤና እክሎች የጀርባ ምክንያት የሆኑ ፍሪ ራዲካል ተብሎ የሚጠሩ ኤሌክትሮን የጎደላቸው ኤሌክትሮን የተራቡ ሞለኪውሎችን በብቃትና በውጤታማ መንገድ በማምከን ጉበታችንና ኩላሊታችን ላይ አደጋና ጉዳት የማስከተል አቅማቸውን በላቀ ደረጃ ያወርዳል። ጥቁር አዝሙድን አዘውትረው የሚጠቀሙ ሰዎች ከኩላሊትና ጉበት ጋር ተያይዞ ለሚከሰቱ የጤና እክሎች የመጋለጥ ዕድላቸው በከፍተኛ ደረጃ የወረደ ያነሰ ነው። እድሜያችን እየጨመረ ሲመጣ ሰውነታችን ውስጥ በተለያየ አጋጣሚና ሁኔታዎች ለአብነት ያክል ጤናማ ባልሆነ አኗኗር ዘይቤ በኖርበት አካባቢ ላይ ካለ ከተበከለ አየርና በተለያዩ ምክንያቶች የሚመሰረቱ ጎጂ ሞለኪውሎችን ፍሪ ራዲካሎችን የማምከን አቅሙን እያጣ ይመጣል። አንዳንዴ ጤናማ የሆነ የአኗኗር ዘይቤ የሌላቸው ሰዎች ምናልባትም ሰውነታቸው እነዚህን ሞለኪውሎች የማምከን አቅሙን እስከ 75% ሊያጣ ይችላል። በዚህ ወቅት መጀመሪያ የሚታየው አደጋ ጉበትና ኩላሊት ላይ ነው። ጥቁር አዝሙድ ይህን በብቃት የመከላከል አቅም አለው። ከዛም ባለፈ ጥቁር አዝሙድ ውስጥ ያለው ከላይ የተመለከትነው ታይሞኪኖን ተብሎ የሚጠራው ኬሚካል ሰውነታችን በራሱ የሚያመርተውን ግሉታታዮን ተብሎ የሚጠራውን አንቲኦክሲዳንት ጎጂ ሞለኪውሎችን በማምከን የሰውነታችንን ጤንነት የሚጠብቀውን አንቲኦክሲዳንት በበቂ መጠን ማምረት እንዲችል የማነቃቃትና የማበረታታት ስራንም ይሰራል። ሁለተኛው ጥቁር አዝሙድ
ከሌሎች እጽዋቶች በተሻለ ደረጃ ለጡት፣ ለአንጀት፣ ለደምና ለሳምባ ካንሰር የመጋለጥ እድልን ይቀንሳል፣ ያወርዳል። አሁንም ይህን አቅም የሰጠው ውስጡ ያለው ታይሞኪኖን ተብሎ የሚጠራው ኬሚካል ነው። ይህ ኬሚካል የካንሰር ሴሎች በሰውነታችን ውስጥ ለመዛመት ይህ ማለት ሜታስታሲስ ለማድረግ ከተመሰረቱበት ክፍላችን ወደ ተለያየ ክፍሎች ለመሰራጨት የሚጠቀሙባቸውን ሶስቱን ዋነኛ መካኒዝማቸውን በብቃት የመከላከል አቅም አለው። እነዚህ ሶስቱ ዋነኛ መካኒዝሞች የሚከተሉት ናቸው። አንደኛ፣ አዳዲስ የደም ቧንቧዎችን ማምረት አንጂኦጀነሲስ ተብሎ የሚጠራውን ስርዓት ማከናወን። ይህን ስርዓት የሚያከናውኑበት ዋነኛ ምክንያት ለማደግና በቀላሉ ለመሰራጨት የሚያስፈልጋቸው ንጥረ ነገሮች በበቂ መጠን ለማግኘት ነው፣ በይበልጥ ደግሞ ስኳርን። ሁለተኛ፣ የዲኤንኤ ስትራክቸርን አወቃቀርን በማዛነፍ ጤናማ ያልሆኑ የካንሰር ሴሎች እንዲራቡ የሚያደርጉበት ስርዓት ነው። ሶስተኛውና የመጨረሻው መካኒዝማቸው ኢንፍላሜሽንን በማስከተል የሰውነታችንን በሽታ የመከላከል ስርዓት የሚያዳክሙበት መንገድ ነው። እነዚህን ሶስት ስርዓቶች በብቃት በመመከትና በመከላከል ላይ ለጠቀስኳቸው የካንሰር አይነቶች የመጋለጥ እድልን ይቀንሳል። ሶስተኛው የመተንፈሻ አካላት ጤንነትን በእጅጉ ያሻሽላል። አየር የሚተላለፉባቸው ቧንቧዎች ውስጥ ሊከሰት የሚችል ኢንፍላሜሽንን፣ የሴሎች እብጠት መቆጣትና ተመሳሳይ ስርዓትን በብቃት በመከላከል የሳምባን ጤንነት በማሻሻል የመተንፈሻ አካላቶች ጤንነትን ይደግፋል። አራተኛ፣ ለበሽታዎች ሁሉ የስር ምክንያት የሆነውን ለካንሰር ጨምሮ ኢንፍላሜሽን በሰውነታችን ውስጥ የመከሰትና የመመስረት ስርዓትን በመቆጣጠር መላው ጤናችንን ያሻሽላል። ይህን የሚያደርግበት መካኒዝም ደም ይዘዋወርባቸው ቧንቧዎች ውስጥ ከሚገባው ጊዜ በላይ ኢንፍላሜሽን በውስጣችን እንዲቀሰቀስ የሚያደርጉ መልእክተኛ ሞለኪውሎች በደም ቧንቧ ውስጥ እንዳይቆዩ በመቆጣጠር ነው። እነዚህ መልእክተኛ ሞለኪውሎች ከሚገባው ጊዜ በላይ በደም ቧንቧዎች ውስጥ ከቆዩ በውስጣችን ያለውን በሽታ የመከላከል ስርዓት ጤናማ ላልሆነ ተግባር ሊያነቃቁት ይችላሉ። ይህ ተግባር ምን አይነት ተግባር ነው? በሽታ የመከላከል ስርዓታችን ለሰውነታችን ጎጂ የሆኑ ህዋሳትና ፓቶጂኖችን ከማጥቃት ይልቅ ጤናማ የሆኑ ሰውነት ክፍሎቻችን ላይ አደጋን ሊያደርስ ይችላል። ሌላው ከላይ የተመለከትናቸው ጎጂ ሞለኪውሎች ፍሪ ራዲካል ብለን የጠራናቸው ኢንፍላሜሽን የተመሰረተበት የሰውነታችን ክፍል ላይ በቀላሉ በርካታ አደጋዎችን የማስከተል እድላቸውና ሁኔታቸው የሰፋ ነው። ይህ አይነት ስርዓት በብቃት ይከላከላል። አምስተኛ፣ በሽታ የመከላከል አቅምን በእጅጉ ከፍ ያደርጋል። ከላይ የጠቀስኳቸውን ድንቅ ጥቅሞች ከጥቁር አዝሙድ ለማግኘት ጥቁር አዝሙድን በዘይት መልክ ብንጠቀመው መልካም። ውጤታማውና መልካሙ የጥቁር አዝሙድ ብላክ ኪማን ወይም ብላክ ሲድ አጠቃቀም በዘይት መልክ ቢሆን ነው። በዘይት መልክ በሚከተለው መንገድ መጠቀም ትችላላችሁ። አንድ ሰው በቀን ከበዛ ከ2 የሻይ ማንኪያ በላይ ጥቁር አዝሙድ ፈጽሞ መጠቀም የለበትም። በሚከተለው መንገድ መጠቀም ትችላላችሁ። 1 የሻይ ማንኪያ ወይም 2 የሻይ ማንኪያ ከጥቁር አዝሙዱ ዘይት ላይ ከወሰዳችሁ በኋላ 1 ብርጭቆ ለብ ያለ ውሃ ላይ ትንሽ ለብ ያለ ውሃ ላይ ደባልቃችሁ ይህን ጠዋት ላይ መጠቀም ትችላላችሁ። ቁርስ ከተመገባችሁ ከ1 ሰዓት ወይም ከ2 ሰዓት በኋላ በተጠቀሙት መልካም ነው። ሁለተኛው አጠቃቀም ከቡናም ጋር መጠቀም ትችላላችሁ። ቡናን የምትጠቀሙ ሰዎች ቡና ስትጠቀሙ ከምትጠቀሙት 1 ሲኒ ቡና ጋር አያይዛችሁ 1 የሻይ ማንኪያ ጥቁር አዝሙድን ደባልቆ መጠቀም ይቻላል። የጥቁር አዝሙድ ዘይት ከመጠቀማችሁ በፊት ክትትል የሚያደርጉበት ከሕክምና ባለሙያዎች ጋር መነጋገር ያለባቸው ሰዎች አንደኛ፣ ከስኳር በሽታ ጋር ተያይዞ ኢንሱሊን የሚወስዱ ሰዎች፣ ሁለተኛ፣ እርጉዝ ሴቶች። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ